ጥላቸውን ነው የምታዩት። ያው ጥላው ይታያችኋል። እንግዲህ መጽሐፍ ቅዱስን በደንብ ምናምን ከሆነና የቅዱሳንን ፈዋሽነት ምናምን ከሆነ አሁን የመጣው በሽታ ይዘናል አይዘንም? ስለምን? አዎ በሽታው መምጣቱ ደስ ብሎኛል። እውነቱን ልንገራችሁ፣ እንኳን ደስ ያላችሁ። ደስ ያለኝ በጣም እውነቱን ልንገራችሁ፣ በጣም እስቃለሁ ስሰማ አርጎ ደስ የሚለኝ። እንዴት በሉ አንደኛ ጉንፋን መሰል በሽታ እንደከባድ ሆኖ አለብትቸልክ ለንሳ ይኸውላችሁ ታዲያ ደስ ያሰኝም እኔማ ደስ አለኝ። ስሙን ደስ አለኝ ልየዋለሁ። እንዲሁ አዎ ስም አወጣሁለት ደስ አለኝ ብዬ። እናንተ ደስ አላችሁ? ስለዚህ አክበሩ ማለት እኔም እንዳክበሩ ብዬ የሚገለው ከሆነ ጥሩ ነው። ለንስሐ ሞት ያበቃል። ቶሎ ንስሐ እንድንገባ ያደርጋል፣ ያዘጋጃል። መዘጋጃ ይባላል። መዘጋጃ ታውቃለች? ለንስሐ ያልበቃው ንስሐ እንዲገባ ደስ አለኝ። ሰባኪ አመጣ እግዚአብሔር። እኛ ብቻ እየለፈለፍ ነው ይምጣ እያንዳንዱ እኛንማ ማን ጉዳይ ይለናል። አሁን ስትሰማ ዋይ አዳሚ ጥላ እንዲያርፉባቸው በሽተኞችን እያመጡ ያስተኙ ነበር። አልፎ ሲሄድ ጥላው ሲያርፉባቸው ይፈወሱ ነበር ይላል። ዛሬ ቅዱሳን ጥላቸው የሚፈውስ ከሆነ ያረባ በሽታ ጉንፋን መጣ ብሎ መደናገጥ ምንድን ነው? ገና እኮ ነው፣ ጥሬ ህዝብ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን አምላክ ቅዱስ እግዚአብሔር፣ የንጹሐን አምላክ ንጹሐ ባሕርይ እግዚአብሔር፣ የጻድቃን አምላክ ጻድቀ ባሕርይ እግዚአብሔር ቅዱሳንን በቅድስናው፣ ንጹሐንን በንጽህናው፣ ጻድቃንን በጽድቁ የመረጣቸውና የቀደሳቸው የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ከዚህ ሰዓትና ከዚህ ዕለት ከዚህ ዓመት በሰላም ደርሰን በየዓመቱ መጋቢት 5 ቀን የሚከበረውን የጻድቁ የአቡነ ገብረ መንፈስ ቅዱስን በዓለ ዕረፍት ለማክበርና የቅዱሳን አባቶቻችን የ12ቱን ሐዋርያት፣ የ72ቱ አርድእት፣ የ36ቱን ቅዱሳት አንስት ወርሃዊ መታሰቢያ ምክንያት በማድረግ ዝክሩን ለመዘከር በዓሉን ለማክበር ከሩቅም ከቅርብም ቦታ ሰብስቦ ከተቀደሰው አጸደ ቤተ ክርስቲያን እንድንገኝ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን የቅዱሳን ሁሉ መመኪያቸው፣ የመላእክት እህታቸው፣ የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የሰማዕታት እናታቸው፣ የደናግልና የመነኮሳት የንጽህና መሰረታቸው እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። የአገልጋዮቹ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን የሰማዕታት ክብራቸውና ማዕረጋቸው ከእግዚአብሔር የተሰጣቸው ስለሆነ ያከበራቸው እግዚአብሔር ስለሆነ እሱ እንዳከበራቸው እኛም ለነሱ ክብር ይድረሳቸው እያልን
እግዚአብሔር የተሰጣቸውን ክብራቸውን እንገልጻለን። ስማቸው የከበረ የተመሰገነ ይሁንልን። ሊቃውንተ ቤተ ክርስቲያን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ የ40 ቀንና የ80 ቀን የመንፈስ ቅዱስ ልጆች ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ተወልዳችሁ የከበራችሁ ልጅነትን በማግኘታችሁ ልጆች ተብላችሁ የምትጠሩ ክርስቲያኖች በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እንኳን ለታላቁ በዓል በሰላም አደረሰን አደረሳችሁ። አሜን። አሁንም እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላክ ለቅዱሳን፣ ለጻድቃን፣ ለሐዋርያትና ለሰማዕታት፣ ለሐዋርያት እስከ ዓለም መጨረሻ ድረስ የማማለዳቸውን የአማላጅነታቸውን የትሩፋታቸውን ስራ ለሙሴ ነግሮታል። እንዲህ ይላል ኃይለ ቃሉ እስመ አነ አምላክ ቀናኢ ወመስተበቅል ዘፈዲ ኃጢአት ሀበው ላይ ለውሉድ እስከ ሳልስ ወራብዕ ትውልድ። ለሚጠሉኝ ሕጌን ትእዛዜን ለማያከብሩ ሰዎች እስከ 4ና እስከ 3 ትውልድ ድረስ የምበቀል ቀናተኛ አምላክ ነኝ። ወለእለሰ ያፈቅሩኒ ዘገብር ምሕረተ እስከ 10 ምዕት ትውልድ። ለሚወዱኝ ለሚያከብሩኝ በሕጌና በትእዛዜ ጸንተው ለሚኖሩ ግን እስከ 1000 ትውልድ ድረስ ምሕረትን ማደርግ የምሕረት አምላክ ነኝ ይላል ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ እግዚአብሔር በቃሉ የተናገረው ነው። እዚህ ላይ በርዕስነት የምንማማርበት ለሚወዱኝ እስከ 1000 ትውልድ ድረስ ምሕረትን የማደርግ አምላክ እኔ ነኝ በሚለው ነው። እስከ 1000 ትውልድ ድረስ ለሚወዱኝ፣ ለሚያገለግሉኝ፣ ለሚያከብሩኝ እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ ብሏል አምላካችን እግዚአብሔር በማይሻረው ቃሉ በማይለወጠው ቃል ኪዳኑ። ይህ ቅድስና ይህ እስከ 1000 ትውልድ ድረስ እምምር አምላክ ነኝ ያለው ምክንያት አለው። ምክንያቱ ሰዎች የእግዚአብሔር ፍጥረቶች የሆኑት ሁሉ ሌላ አምላክ የላቸውም። አምላካቸው አንድ እግዚአብሔር ብቻ ነው። ሌላ ፈጣሪ የላቸውም። ፈጣሪያቸው አንድ እግዚአብሔር ብቻ ነው። ፈጣሪያቸው እግዚአብሔር አንድ እንደሆነ ሌላ አምላክ እንደሌለ አምነው በአምላክነቱ ጸንተው እንዲኖሩ ከቁጥር 1 ላይ ኦሪት ዘጸአት ጽፎታል። ከኔ በቀር ሌላ አምላክ አታምልክ ብሎ ለሚወዱኝና ለሚጠሉኝ ያለበት ምክንያት አምላክነቱን ለሚያምኑና ለማያምኑ ለማለት ነው። እግዚአብሔርን የማያመልክ ሰው ሁሉ እግዚአብሔርን የጠላ ነው። እግዚአብሔርን ትቶ ጣዖት የሚያመልክ ሰው ሁሉ የእግዚአብሔር ጠላት እንጂ ወዳጅ አይደለም። ከዚህ ነው የሚጀምረው። እስከ 1000 ትውልድ ድረስ ለሚያመልኩኝ ለሚወዱኝ ምሕረትን አደርጋለሁ ያለ ለሚያመልኩኝ ለሚወዱኝ በሕጌ በትእዛዜ ጸንተው ለሚኖሩት፣ ለማያመልኩኝ
እኔን ትተው ጣዖት ለሚያመልኩ፣ እኔን ትተው ለፀሐይ ለጨረቃ ለሚሰግዱ፣ ከዋክብትን አማልክት ናቸው ብለው ለሚያመልኩ፣ ዕለታትን ከሰኞ እስከ እሑድ ያሉትን ቀኖች እየቆጠሩ በእያንዳንዱ ቀን ልክ 7 አማልክት አሉ ብለው የሚያምኑትን ግን ምን አላቸው? ለሚጠሉኝ እስከ 4 እና እስከ 3 ትውልድ ድረስ ተበቅዬ የማጠፋ አምላክ ነኝ ነው ያለው። እግዚአብሔርን የማያመልክ ሰው ይህ ዕድል ይገጥመዋል። ፍርዱ ተፈርዷል። እግዚአብሔር የማያመልኩትን ሰዎች እንደሚጠላቸውና እንደሚፈርድባቸው ፈርዶ ጨርሷል። ለሚያመልኩት፣ ለሚያከብሩት፣ ለሚወዱት ደግሞ እስከ 1000 ትውልድ ድረስ ምሕረትን ይቅርታ እንደሚያደርግላቸው ተናግሮ ጨርሷል። ያለቀ ነገር ነው ይሄ። የእኛ ቁጥራችን ከየትኛው ነው? ከሚወዱት ነው አይደል? አዎ ከሚወዱት ስለሆነ እስከ 1000 ትውልድ እንዲማሩ ቃል ኪዳን ከተሰጣቸው እስከ 1000 ትውልድ ድረስ እንዲያስምሩ እንዲያማልዱ ቃል ኪዳን ከተሰጣቸው ከቅዱሳን ወገኖች ይሆናል የኛ ቁጥር። አዎ ይህ ቃል እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ የሚለው ቃል የቅዱሳንን አማላጅነት ሙሉ በሙሉ የያዘ ቃል ነው። ለቅዱሳን በሙሉ ይህን ቃል እግዚአብሔር ይነግራቸዋል። ለማስረጃነት ግን በመጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ ተጽፏል። ግን በየጊዜው ለሚነሱ ለሚያገለግሉት፣ ሕጉን ለሚጠብቁለት፣ በአምልኮታቸው እግዚአብሔርን ብቻ ለሚያመልኩ፣ በሃይማኖት ምግባር ጸንተው ለሚኖሩ ሁልጊዜ ይሰጣቸዋል። ለአባቶቻችን ለሐዋርያት ይህ ቃል ተነግሯቸዋል። ለሰማዕታት ተሰጥቷቸዋል። ለአቡነ ገብረ መንፈስ ቅዱስ ይህ ቃል ተሰጥቷቸዋል። ከዚህ ለመድረስ ነው። እስከ 1000 ትውልድ ድረስ የምሕረትን የማደርግ አምላክ ነኝ ያለ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ይህን ቃል ሙሉ በሙሉ ሰጥቷቸዋል። አያጠራጥርም። የቅዱሳን አማላጅነት አያጠራጥርም። ስለ እነሱ አማላጅነት እስከ 1000 ትውልድ ድረስ እምራለሁ ያለ እግዚአብሔር ነው። ያንን ቃሉን ደግሞ በየጊዜው ለሚነሱ ለቅዱሳን ይደግምላቸዋል። እንደ ስራቸው፣ እንደ አገልግሎታቸው፣ እንደ ገድላቸው፣ እንደ ትሩፋታቸው ብዛት እየመጠነ እስከ 7 ትውልድ ድረስ እምርልሃለሁ፣ እስከ 10 ትውልድ ድረስ እምርልሃለሁ፣ እስከ 15 ትውልድ ድረስ እምርልሃለሁ፣ እስከ 1000 ትውልድ ድረስ እምርልሃለሁ እያለ ለሙሴ በደብረ ሲና የነገረውን የመጽሐፍ ቅዱሱን ቃል በየጊዜው ለሚነሱ ቅዱሳን እየመጠነ እንደ ገድላቸው ጽናት ይናገረዋል፣ ይደግመዋል። እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ይህ ቃል ስለሰጣቸው ነው ዛሬ ይህንን ርዕስ እንድንማማርበት ሆኖ ያገኘ ነው። አዎ አቡነ ገብረ መንፈስ ቅዱስ እንደሚታወቀው ሁሉ ከቅዱሳን አንዱ ናቸው። እግዚአብሔር ከቀደሳቸው፣ እግዚአብሔር ከወደዳቸው፣ እግዚአብሔር ከመረጣቸው፣ እግዚአብሔር ካከበራቸው አንዱ ናቸው። ቅዱስ ይባላሉ ከቅዱሳን አንዱ ስለሆኑ፣ ጻድቅ ይባላሉ ከጻድቃን አንዱ ስለሆኑ። የእግዚአብሔር ቅዱሳኖቹ ብዙዎች ናቸው፣ ጻድቃኖቹ ብዙዎች ናቸው። በጻድቃኖቹና በቅዱሳኖቹ ልክ በሚያደርገው ገቢረ ተአምራት ሲደነቅ ይኖራል። ነቢዩ ዳዊት በመዝሙር 66 ላይ ምን አለ? መንክር እግዚአብሔር በላይ ለቅዱሳኒሁ ያለው ይህንን ነው።
እግዚአብሔር በቅዱሳኖቹ ድንቅ ነው አለው። እግዚአብሔር በቅዱሳኖቹ ሲደነቅ ይኖራል። አንዱ ቅዱስ በሚሰራው ገድል እግዚአብሔር ይደነቃል። አንዱ ቅዱስ በሚሰራው ትሩፋት እግዚአብሔር ይደነቃል። የአቡነ ገብረ መንፈስ ቅዱስን ገድላቸውን፣ ጾማቸውን፣ ጸሎታቸውን፣ ትሩፋታቸውን ስናነብና ስንተረጉም ወይም ስንመሰክር ይህንን ገድል እንዲጋደሉ ያደረገ ማን ነው ብለን ገድል እንዲፈጽሙ የፈቀደውን እግዚአብሔርን ነው የምናደንቀው። ይህን ያህል እንዴት ጾሙ ስንል እንዲጾሙ ያጸናቸው እግዚአብሔርን ነው የምናደንቀው። 562 ዓመት እህል ሳይበሉ ውሃ ሳይጠጡ ልብስ ሳይለብሱ እንዴት ኖሩ ስንል እንዴት እንዲኖሩ ያደረገ ማን ነው ስንል እግዚአብሔር ስለሆነ መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ በሰራው ስራ ድንቅ ነው እያለ ድንቅ ስራውን እናደንቃለን። የቅዱሳን መወለዳቸው እግዚአብሔርን ለማስመስገን ነው። የቅዱሳን ክብራቸው እግዚአብሔር ክብር ነው፣ ክብር አይጨመርለትም። ሰው ቢያከብረው ክብር አይጨመርለትም፣ ባያከብረውም አይቀነስበትም። ክብሩ ብሉ ነው፣ መንግስቱ ሰፊ ነው፣ ስልጣኑ በዓለም ምሉ ነው። ሰማይ ምድር፣ ከምድር በታች ከሰማይ በላይ ፍጡራን የማያውቁት እሱ የማያውቀው ዓለም አለ። በዚያ ሁሉ እግዚአብሔር ሙሉ ነው፣ ሙሉ ነው፣ ሙሉ ነው፣ የሞላ ነው። ግን ያን የሞላውን ክብሩን ጌትነቱን በማን ይገለጽ ሲባል በቅዱሳን እንዲገለጽ አደረገው። ቅዱሳን የእግዚአብሔርን ምልአቱን፣ ስፋቱን፣ ርቀቱን እንዲገልጹ ለዓለም የሰሌዳ ማስታወቂያዎች ናቸው። አንዳንድ ስራ ሲወጣ ሰሌዳ በየትሩ ይቀመጥ የለ የማስታወቂያ ሰሌዳ አለ አይደለ? ቅዱሳንን እንደዚህ አድርጋችሁ ተመልከቷቸው። የእግዚአብሔር ሰሌዳዎች ናቸው። የእግዚአብሔር መታወቂያዎች ናቸው። ይኸው የሚታወቅ በየገዳማቱ፣ በየአድባራቱ፣ በየቤተ ክርስቲያኑ ቅዱሳን ገድላቸው ሲነበብ፣ ታምራታቸው ሲነበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን በእግዚአብሔር ስም ንየጥን ዜና ገድሉ ለአቡነ ገብረ መንፈስ ቅዱስ የአቡነ ገብረ መንፈስ ቅዱስን ታሪክ ገድል እንጀምራለን ተብሎ የሥላሴ ስም ሲጠራ የሥላሴ አንድነት ሦስትነት ይገለጥበታል። ለዚህ ነው መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኖቹ ሲደነቅ ሲመሰገን ይኖራል ያለው እና አቡነ ገብረ መንፈስ ቅዱስ የእግዚአብሔር መታወቂያዎች፣ መገለጫዎች ከሆኑት ቅዱሳን አንዱ ናቸው። መጋቢት 5 ቀን ዕረፍታቸው ነው። መጋቢት 29 ጽንሰታቸው ነው። ታኅሳስ 29 ልደታቸው ነው። እድሜያቸው 562 ነው። ትውልድ ሀገራቸው ግብፅ ንይሳ ትባላለች። ታይታይ ግብፅ ይላታል። በደቡብ በኩል ያለች ናት። ታይታይ ግብፅ፣ ላይ ግብፅ ይባላል። ግብፅ በሁለት ትከፈላለች። ላይኛው ግብፅና ታችኛው ግብፅ ይባላል። ዋናው ከተማ ካይሮ፣ የግብፃውያን ዋናው ከተማ ካይሮ እና የአባይ ትልቁ ወንዝ ያለበት እስክንድሪያ፣ የቅዱስ ማርቆስ መንበር ያለበት የአንበሳ ማርቆስ ያለበት ታይታይ ግብፅ ይባላል። እንደ ገዳማ አስቄጥስ እና አባ መቃርስ እና አባ ጳኩሚስ የነ ዮሐንስ ሐጺር የቅዱሳኑ ሁሉ ገዳም ያለበት የብዙዎቹ ቅዱሳን
ገዳም ያለበት ታይታይ ግብጽ ይባላል። ወደ ላይ ያለው ወደ ምስራቅ ያለው ከደብረ ቁስቋም እስከ ደብረ ቁስቋም ከቀይ ባህርን ይዞ የየዋህ ጳውሊ የአባ ጳውሊ የአባ አንጦኒ ገዳም እስከ ሲና ተራራ አዋሳኙ ምድረ እስራኤል ነው። እስከዚያ ድረስ ያለው ደግሞ ላይ ግብጽ ላይኛው ግብጽ ይባላል። የአቡነ ገብረ መንፈስ ቅዱስ የትውልድ ቦታቸው ታይታይ ግብጽ ከቅዱሳኑ ሀገር ንሂሳ ናት። ንሂሳ ትባላለች። በንሂሳ 2 ሰዎች ነበሩ ይላል። ታላላቅ ሰዎች እግዚአብሔር የሚወዳቸው እግዚአብሔርን የሚወዱ ስምዖንና አቅሌስያ የሚባሉ በሕጉ ጸንተው የኖሩ እስከ ሺህ ትውልድ ድረስ ምሕረትን የማደርግ ለሚወዱኝ እኔ ነኝ ከተባሉት ከሺህ ትውልድ የተቆጠሩ የአቡነ ገብረ መንፈስ ቅዱስ ወላጆች ናቸው። ቅዱሳን እኮ ቅዱሳን ሲባሉ ከተቀደሱ ሰዎች ተወልደው ነው፣ ዝም ብለው አይደለም። ቅዱስ ጳውሎስ ለሮሜ መልእክቱ በጻፈው መልእክት እንዲህ ይላል፣ እምከመ ኮነ አይጹጫሃ ጡመ ስሯ ሰናየ ወአይጹጫሃኒ ሰናየ ውእቱ ይላል። ዳቦ እርሾው ካማረ ዳቦውን ይጣፍጣል ያምራል ይላል። እርሾው ከሆመጠጠ ዳቦ ምን ይሆናል? ሆምጣጣ ይሆናል ይላል። የዛፍ ስሩ ይላል የዛፉ ስሩ ዛፉ ራሱ መራራ ከሆነ ፍሬው መራራ ይሆናል። ዛፉ ጣፋጭ ከሆነ ፍሬው ጣፋጭ ይሆናል። ቅዱስ ጳውሎስ በጻፈው መልእክቱ የሰዎችን ግብር ሲመስል መራራው መራራ ጌታም ተናግሯል። ከመራራ ዛፍ ጣፋጭ ፍሬ አይለቀምም፣ ከጣፋጭ ዛፍ መራራ አይለቀምም ብሎ እሱም አስተምሯልና ቅዱሳን መገኛቸው ወላጆቻቸው በእነት የሚመሰሉት ከጣፋጩ ዛፍ ወላጆቻቸው ስራቸው ቅርንጫፉ ከግንዱ ነው የሚገኝ። ወላጆቻቸው የቅዱሳን ወላጆች እነማን ናቸው ብለን ነውና ስምዖንና አቅሌስያ የተቀደሱ ሰዎች ናቸው። የአቡነ ተክለ ሃይማኖትም እግዚአብሔርና ጸጋ ወላጆቻቸው ቅዱሳን ናቸው። በቅዱሳን ሁልጊዜም ቅዱሳን ነው የሚገኙ፣ ከተቀደሱት የተቀደሱ ነው የሚገኙ እና እነዚህ ቅዱሳን ወላጆች ልጅ ስላልነበራቸው እግዚአብሔር ለምነው በስዕለት በስዕለ ሥላሴ ነው የተማጸኑ። ቅድስት አቅሌስያ ከሥላሴ ስዕል ሂዳ ነው የተማጸነች። ሥላሴ ስዕላቸው ታያላቸው አይደል? እናያለን አይደል? የአቡነ ገብረ መንፈስ ቅዱስን ስዕል እዚያ ማዶ ደግሞ የእመቤታችን ስዕል ይታያቸዋል አይደል? በስተኋላችን እና ከሁለቱ ስዕል ተማጸኑ ይላል። አንድ ቀን መጀመሪያ ከሥላሴ ስዕል ሂደው ሲማጸኑ ቃል ሰሙ ከስዕሉ፣ አይዟችሁ ደግ ልጅ ተወልዳላችሁ አላቸው ይላል። ስዕሉ እኮ ነው። በሁለተኛው ደግሞ ከድንግል ማርያም ስዕል ሂደው ሲማጸኑ ድንግል ማርያም ከስዕሏ ልጅ ተወልዳላችሁ አለቻቸው። መልአኩ ገብረ መንፈስ ቅዱስ በሉት ስሙን አላቸው። የገብረ መንፈስ ቅዱስ አገልጋይ ማለት ነው። ገብረ መንፈስ ቅዱስ ማለት ገብረ መንፈስ ቅዱስ የገብረ መንፈስ ቅዱስ አገልጋይ እስመ ስሙ ይመርሖ ሀበ ግብሩ፣ ስሙ ወደ ስራ ይመራዋል ይላል። መንፈስ ቅዱስ ልክ ለአቡነ ገብረ መንፈስ ቅዱስ ቅድስናውን ንጽሕናውን ሰጥቷቸዋል። ከሁሉ መለየትን ሰጥቷቸዋል። ስማቸውን የወጣላቸው ገብረ መንፈስ ቅዱስ የተባሉ የመንፈስ ቅዱስን ስራ ወደፊት ስለሚሰሩ ነው። በመንፈስ ቅዱስ ተመርተው ስለሚሄዱ ነው። መሪያቸው መንፈስ ቅዱስ ስለሆነ የሚሰሩት ስራ ሁሉ የቅድስና ስራ ስለሆነ ገብረ መንፈስ ቅዱስ የተባሉ ለዛ ነው። በዚህ ስም እንዴት ይጠቀሙበት ይሆን? ይህን ገብረ መንፈስ ቅዱስ የሚለውን ስም ይዘው እንዴት ይጠቀሙበት ይሆን? ምን ስራ ይሰሩ ይሆን? አገልጋይነታቸው ለመንፈስ ቅዱስ ከሆነ መንፈስ ቅዱስን እንዴት አድርገው ሊያገለግሉት ነው ገብረ መንፈስ ቅዱስ የተባሉ? እሱት ገብረ መንፈስ ቅዱስ ከተባሉ
የመንፈስ ቅዱስ ምንድነው ማለት ነው? አገልጋይ ማለት ነው። እንግዲህ አገልግሎቱን በዝርዝር ካየነው መንፈስ ቅዱስን እንዴት አድርገው አገለገሉት ስንል ስንት ዓመት 562 ዓመት። እንዴት አድርገው? ምግብ ሳይበሉ ውሃ ሳይጠጡ ልብስ ሳይለብሱ። ይሄ ያዲያ ገብረ መንፈስ ቅዱስ ያሰኛል አይደል? ይህን ያህል ሰፊ አገልግሎት ከዓለሙ የተለየ ከምግብም ከመበልም ከመጠጥም ተለይቶ እግዚአብሔርን የሚያገለግል ሰው ስሙ ማን ይባላል ቢባል ይገባል አይደለ? አዎ ይገባል። የሚገባ ስም መንፈስ ቅዱስን በሙሉ ያገለገሉት እድሜያቸው ጥሩ ያባላ ተወለዱና ወደ ገዳም ሄዱ። 300 ዓመት በግብፅ ነው የኖሩና በግብፅ ሀገር የሰሩት ስራ ሙሉ በሙሉ ያው ነገሩ መንፈስ ቅዱስ ሌላ ስራ የላቸውም። የመንፈስ ቅዱስን ስራ መስራት ጾም ነው፣ ጸሎት ነው፣ ሰጊድ ነው፣ ትሩፋት ነው፣ ጾም ነው። ጾም ሲባል አሁን እንዴት ያለ ጾም ይመስላችኋል? ያ ነገር መንፈስ ቅዱስ ጾም እኮ 562 ዓመት ምግብ አልበሉም ተባለ አይደለ? ስንት ዓመት ጾመዋል ማለት ነው? ይኸው እንግዲህ ነው ጾማቸው። ተመልከቱ። በእድሜ ልክ ከቅዱሳን ለየት የሚያደርጋቸው ይህ ነው። ቅዱሳን የ40 ቀን ጾም አላቸው፣ የ7 ቀን ጾም አላቸው በሱባኤ ከሳምንት ዓርብና ረቡዕን ያከፍላሉ። ሌላም ጊዜ ይጾማሉ። የአቡነ ገብረ መንፈስ ቅዱስ ጾም ግን ከቅዱሳን ሁሉ ለየት የሚያደርገው በምን ልክ ነው? በእድሜ ልክ። እንዲህ ማን ተባለ ስማቸው? ይኸው ትክክለኛ እድሜውን ሙሉ ቢጾም ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ በጾም መድኃኔዓለም ስንት ቀን ጾመ? 40 ቀን። እሳቸው ስንት ቀን ጾሙ? ለምን? ፈጣሪ ለጾም ለእኛ እንጂ ለእሱ ሊጠቀሙ አይደለም። መድኃኔዓለም ጾመ። በጾሙ ያገኘው ነገር አለ? የለም። ጥምቀቱም ለእኛ ነው፣ ጾሙም ለእኛ ነው፣ የጾመ ለእኛ ነው። ለእነ አቡነ ገብረ መንፈስ ቅዱስ ጾምን ጀምሮ ለመስጠት 40 ቀን ጾመ። መድኃኔዓለም 40 ቀን ሲጾም እህል በልቷል? ውሃ ጠጥቷል? ጥሩ አልበላም፣ አልጠጣም። ይህንን ስርዓት በጾም ጊዜ እህል አለመብላትን ውሃ አለመጠጣትን ጀምሮ ለማን ሰጠው? አይው ገብረ መንፈስ ቅዱስ እኮ መንክር እግዚአብሔር በላይ ለቅዱሳኒሁ እግዚአብሔር በቅዱሳኖቹ ድንቅ ነው ሲባል የእሱን ስራ ሙሉ በሙሉ ስለሰሩለት እኮ ነው። እሱ እንዳልበላ አልበሉም፣ እሱ እንዳልጠጣ አልጠጡም። ስለዚህ አገልግሎታቸው ሙሉ አገልግሎት ስለሆነ ገብረ መንፈስ ቅዱስ ተባለ። የጾሙን ስርዓት ዛሬ አብይ ጾም ነው አይደል? አሁን ያለንበት አብይ ጾም ነው። እኛ እንጾማለን። አንድ እስከ 9 ሰዓት እስከ ቅዳሴ እንጾማለን አይደል? እዚያ በኋላ እንበላለን። አቡነ ገብረ መንፈስ ቅዱስ ግን 562 ዓመት ሲኖሩ እንዴት ነው? አሁን እናንተ ቅዳሴ እስኪወጡ ድረስ አይደክማችሁም? ይደክማችኋል። አትቅመደመዱም? ወገባችሁ አይቅመደመድም? አያማችሁም? ስታስቀድሱስ ቅዳሴ ጸሎተ ቅዳሴው ስንት ሰዓት ነው? 2 ሰዓት ነው የሚፈጅ። 2 ሰዓት ያቆሙ ተንሱ ለጸሎት የሰውን ድካም አይተው ቅዱስ ባስልዮስ ስርዓተ ቅዳሴውን የጻፈው እሱ ነውና የሰውን ድካም አየና ተንሱ ለጸሎት ተነሱ። ስንት ጊዜ ተንሱዋል ይባላል? ልክ ድካማችን ስለሚያውቅ እኮ ነው ተንሱን ያበዛው። ቶሎ መቀመጣችን አይቶ አሁን እንደዚያ ነው አይደል? ቶሎ እንቀመጣለን። ለጸሎት ተነሱ ደግሞ እንነሳለን፣ ደግሞ እንቀመጣለን። ብድግ ቁጭ መጽሐፉም ያግዘናል። ተንሱ ለጸሎት ምንም አልተቀመጥነ ተነሱ አይደለምና አቡነ ገብረ መንፈስ ቅዱስ 562 ዘመን ሲኖሩ ተቀምጠው አያውቁም።
ተቀምጠው አያውቁም። ጾም ብቻ አይደለም፣ ጸሎታቸውን ሲጸልዩ በእድሜያቸው ልክ ቆመው ይቀጥ ብለው ሲጸልዩ ደግሞ እግዚአብሔር ጋር እየተነጋገሩ ቃለ ፈጣሪሁ ጸዋይ እንበለ ጥራት እስከ ይጼዎ በሞት ይላል። ፈጣሪያቸው እግዚአብሔር በሞት ገብረ መንፈስ ቅዱስ ከዚህ ዓለም ይበቃል ብሎ እስከ ይጼዎ ለሞት ሲጠራው ድረስ ቃለ ፈጣሪሁ ጸዋይ እንበለ ጥራት ያለማቋረጥ የፈጣሪውን ስም በጸሎት ሲጠራ ኖረ ገብረ መንፈስ ቅዱስ ይላል መጽሐፉ። በሞት ተጠርቶ እስኪለዩ ድረስ ቀጥ ብለው እንደቆሙ 562 እስቲ እኛን ቆሞ ማስቀደስ ለኳት እንጂ በ562 እድሜ እስቲ ለኳት። ያችን የ2 ሰዓት ቅዳሴ እንዴት እንደምናሳልፋት እስቲ ለኳት እስከ 9 ሰዓት ድረስ የምንጾማትን ጾምና 562 ዘመን ያለ ምግብ ያለ ውሃ የጾሙትን ጾም እስኪለኩት እስኪመዝኑት እግዚአብሔር ያስቻለው ይችላልና የሚመሰገን እዚህ ማን ነው? እኮ ነው የሚመሰገን። ይህን ኃይል የሰጠ ይህን ጸጋ የሰጠ ይህን በረከት የሰጠ ይህን ገድል የሰጠ ሳይበሉ መኖር የሚያስችል እግዚአብሔር ብቻ ነው። ሳይበሉ መኖር ከእግዚአብሔር ጋር የሚኖሩ ሰዎች ብቻ የሚያገኙት ሀብት እንጂ ሌላው ያገኘው። እንደው እህል የማይበሉ ፍጥረታት ታውቃላችሁ? እናቶች አታውቁም? እህቶች እህል የማይበላ ፍጥረት አታውቁም? ታውቃላችሁ? አታውቁም? ውሃ የማይጠጣስ የለም? በዚህ ውሃ የማይጠጣ ፍጥረት ታውቃላችሁ? ማን ነው? መላእክት። እዚህ ተመለሰ። እውነታቸው አያችሁ? መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ስጋዊ ምግብ አይበሉም፣ ምድራዊ መጠጥ አይጠጡም። ምግባቸው ምንድን ነው? ምስጋና፣ ቅዱስ 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 ሥላሴን ማመስገን። ይሄ ምሳቸው ነው ይላል። ሲሳዮሙ አኮቴቶሙ ምግባቸው ምስጋናቸው ነው ይላቸዋል መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነ ቅዱስ ሩፋኤል። አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስን ከዚህ ጋር ያዛምዳቸዋል መጽሐፉ። ወትረ ትጋሃ ከመ መላእክት ዘወትር እንደ መላእክት ትጋት፣ እንቅልፍ የለም። እንቅልፍ ማን ጋር ነው ያለ? እንቅልፍ ማን ጋር ነው ያለ? ከሰው ጋር ነው ያለ አይደል? እንዴት ብሎ ሰውን በምን ነው የሚጠገቡ? እንቅልፍ የሚጠጋበትን እናውቀዋለን አናውቀውም አይደል? እንቅልፍ በአጋንንትም ተብሏል። ግን ያለ አጋንንትም አለ እንቅልፍ ያለ አጋንንትም አለ። በጸሎት ሰዓት ያለ ጊዜው የሚመጣው ትክክል ነው። እንዲያውም 2 የእንቅልፍ አጋንንቶች አሉ። ደራሞ ጸራሞ የሚባሉ ደራሞ ጸራሞ፣ አንዱ የሌሊት ነው፣ አንዱ የቀን ነው። በጸሎት ጊዜ ይመጣና ጸሎት እንደያዘ ሰው እንዲያለ ይልና መጽሐፉን እስኪያስጥለው ድረስ የሚደርስ ደራሞ ጸራሞ የሚባል መድኃኒት አለው። ጸበል መርጨት ነው። ይሄ እንቅልፍ አጋንንት ነው። ግን በተፈጥሮ ለሰው የተሰጠ እንቅልፍ ነዋም አለ። ምክንያቱም ጌታ ሰዓተ መዓልቱንና ሰዓተ ሌሊቱን በ12 ከፍሎ ቀኑን ለመስራት ሌሊቱን ለእረፍት የፈጠረልናል፣ ለእንቅልፍ ፈጥሮልናል። መብል መጠጥም የእሱ አጋዥ ነው። መብል መጠጥ በተለይ የእንቅልፍ ታላቁ መሰረቱ ያለ ሰዓቱ እንዲመጣ የሚያደርገው ማን ነው? መብል መጠጥ ነው። ረሃብ እንቅልፍ ያስወስዳል። መጽሐፍም ይናገራል። እመቤታችን ሲጸልይ አንዱ ቅዱስ ምን አላት? መዓልተ ወሌሊተ እመቤቴ ድንግል ማርያም ሆይ በመዓልትም በሌሊትም አትለይኝ፣
ሀበበርኩፍና ወሀባ አደርኩ ቤተ በሚሄድበት መንገድ ከማድርበት ቤትም አትለይኝ እባክሽ አላት ድንግል ማርያም። አንዱ ቅዱስ ይለምናል በልብስ ወበሲሳይ ኢታሪኒ ንዴተ እናቴ ድንግል ማርያም ልብስ አጥቼ እንዳልራቆት ምግብ አጥቼ እንዳልቸገር በዚህም አደራሽ አትለይኝ አላት ካለ በኋላ በስመ ቁር ወረሃብ ያረስ ጸሎተ ሁለቱ ብርድና ረሃብ ጸሎትን ያዘነጋሉ፣ እንቅልፍ ያስወስዱ፣ ድካም ይጨምራሉ፣ ጸሎትን ያስረሳሉና አደራሽ ሁለቱን ብርድም ልብስ አጥቼ በብርድ እንዳልቸገር ምግብ አጥቼ እንዳልቸገር በእነዚህ በሁለቱ አደራሽ አትለይኝ እንዳለው ሁሉ ብርድ እንቅልፍ አያስወስድም። አሁን ነው የሚገባ ቅዝቃዜ በጣም ከባድ ነው፣ በጣም ከባድ ነው። እኔ አንድ ጊዜ ደብረ ዳሞ ወደን ጥቅምት አረጋዊ ላይ ሳንወጣ መሽቶ ከታች አደርነና በጣም 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 ዘመነ ጽጌ ነው፣ ጥምቅምት ነው። ያደረው ውርጭ ንፋሱ እዞ ሲመጣ እኔ እንደዛ ጊዜ ብርድ አይቻለውም በፍጹም። መለያ ሌሊቱ ሳንተኛ ነው ያደርነው። አባ ሀብቴ አሉ ያስታውሳሉ አይደል? አሉ እሳቸው ምስክር እሳቸው ጋር ይደሉ እና ብርድ ውርጭ በጣም ከባድ መሆኑን ያየሁት ያን ጊዜ እንደውም እመቤታችን ስደቷ ስለነበር ያን ጊዜ እመቤታችን ስደት ሙሉ በሙሉ ከልቤ የተረዳሁት ያን ጊዜ ነው። 3 ዓመት ከመንፈቅ ያለ መጠለያ በምድረ ግብፅ ከዛፍ ስር እያደረች እየዋለች ጌታ ይዛ የእመቤታችን ቁርና ብርድ መኖሩን ያን ጊዜ ተረድተን ያስታውሳሉ አባ ሀብቴ። ቁጭ ብለን አደርነ እንድጋደርም አይወስደንም። አታችን ብርድ አለ። የተኛንበት እንትኑ ቀዝቃዛ ነው። አለት ደንጃ ነው። እዚህ ደብረ ዳሞ መውጫው ስር ያለው አለት ነው። እዚያ ነው። እላይም ብርድ ነው፣ እታችን ብርድ ነው። ብንተኛም የታችኛው ቅዝቃዜ በጣም ይብሳል። ብንቀመጥ ሌላው ይብሳል። ውይ በጣም በጣም አስጨናቂ ነበረች። ላዩ ውርጭ ታችሁ ውርጭ ምን አማራጭ አለ? እና እንዲሁም እመቤታችን አስታውሰን እንደው የእመቤታችን ስደት ሰቆቃወ ድንግልን እያሰብን ያን ጊዜ በጣም ስለ እመቤታችን ያዘንበት ቀን ነው። እሳቸው ስላሉ ነው። እና ውርጭና ማነው ብርድና ረሃብ እንቅልፍ አያስወስድም። አሁን እኛ የምናበዛ እንቅልፍ ምን ስለሆነ ነው? ሆዳችን ገጥፍ ድረስ ስለምንበላ አታች ምንጣፉ፣ አንሶላው፣ አልጋው እዚያ ላይ ብርድ ልብሱ ስላለ እንቅልፉ እስከ 3 ሰዓት ድረስ ያረፍዳል። ሌሊቱ አልበቃ ብሎ ሙቀቱም ጥጋቡም ስላለ እንጂ የሚራብ ሰው እንደና አቡነ ገብረ መንፈስ ቅዱስ የሚጠማ ሰው እንቅልፍ አይወስደውም። መንስኤው የእንቅልፍ ያለ ልክ መምጣት ይሄ ነው። አሁንም ቅዱሳን አባቶቻችን በገዳም በጥለው ቀምሰው ነጠላ ለብሰው ነው የሚተኙ። ነጠላ ለምን? እንዲበርዳቸውና የጸሎት ጊዜያቸው እንዳያልፍባቸው ማለት ነው። ይሄ ራሱ ገድል ነው፣ ትልቅ ገድል ነው። ደርባ ለመለባበስ ለጸሎት ለሰዓታት ለማህሌት ለጸሎት ለመነሳት ነጠላ እንደዚህ ለብሶ በተኛል። ከዚያ በኋላ እንቅልፍ አይወስድም። ትንሽ ጭንፍር ቢያደርግ ወዲያው ብድግ። ገድላቸውን እየተናገርኩ ነው። እና እንደ መላእክት ሆነው ይህን ያህል ዘመን አሳለፉ። የሚገርማችሁ ነገር እግዚአብሔርን አገለገሉት እድሜያቸው ልክ 300 ዓመት በግብፅ ካገለገሉ በኋላ ወደ ኢትዮጵያ እንዲመጡ እግዚአብሔር ሄድ ደግሞ አለች የእናቴ የአስራት ሀገር ተሳቱ ቅዱሳን የሄዱላት ቀደም ብለው አሁን ደግሞ አንተ ትሄዳለህ። አንተ ከተሳቱ ቅዱሳን አንዱ ማለት ስለወንክ በግብር ነው። በግብር ወደ ሀገራችን ወደ ይጥማን ነው ወደ እናቴ ሀገር ነው ያላቸው። ወደ እናቴ የአስራት ሀገር ኢትዮጵያ የምትባል ቅድስት ሀገር አለች። ህዝቦቿ የተቀደሱ እኮ ነው ያለ። ማን ነው ይሄን ያለ? እግዚአብሔር እኮ ነው። ለማን ነው እንዲህ ያለ? ለጻድቁ ለአቡነ ገብረ መንፈስ ቅዱስ።
የሚገርመኝ ነገር አለ። ኢትዮጵያን ለአቡነ ገብረ መንፈስ ቅዱስ ያስተዋወቃት ማን ነው? ራሱ እግዚአብሔር። እንዴት ያውቃታል ይችን ሀገር እግዚአብሔር? ለካ ይችን ሀገር እግዚአብሔር ያውቃታል። አያችሁ፣ ህዝቦቿን የሚያውቅላት፣ ሀገሪቱን የሚያውቅላት የእናቴ የድንግል ማርያም የቃል ኪዳን የአስራት ሀገር አለችኝ፣ የምወዳት ሀገር እናቴ የምትወዳት ሀገር አለችና ወደዚያ ቤት ትውላላችሁ። አያችሁ፣ እቺ ተወዳጅ ሀገር ዛሬም ትወደድ ይሆን? ያን ጊዜ ብቻ ይሆን? በእነ ቅዱስ ላሊበላ ዘመን ነው ይህ ነገር የተነገረላት፣ ቀደም ብሎ ነው። እንዲሁ ዛሬ የሚወዳት ይሆን እግዚአብሔር? ዛሬ ያለው ህዝብና ያን ጊዜ ያለው ህዝብ አንድ ይሆን? መሳሰል ይሆን? ለምን አይሆንም? አሁን እኛ እዚህ አለን አይደለና ለምንድን ነው አንሆንም? አንችልም ሆነ? አዎ ሀገራችንን ማስመስገን አንፈልግም? ማስጠራት አንፈልግም? ይገርመኛል የኢትዮጵያ ቅድስት ሀገር መሆኗን እግዚአብሔር በአንደበቱ በማይሻር ቃሉ አመስግኗታል። ወደዚያች ሀገር ሂድ አላቸው። አይ ጌታዬ ሀገሪቱን አላውቃትም፣ እመኛታለሁ፣ እሰማለሁ። አባቶቼ ተስዓቱ ቅዱሳን ከአባ ጳኩሚስ እዚያ ነው የመነኮሱ ቅዱሳን ተስዓቱ ቅዱሳን አባ ጳኩሚስ ገዳመ አስቄጥስ አውቃለሁ ታሪኩን፣ ግን እመኛለሁ። እንዴት እሄዳለሁ? አገሩን አላውቀው፣ መንገዱን አላውቀው። ሰው ደግሞ አለባበሴ ሌላ ስለሆነ ይፈራኛል አሉ። ልብስ ስለሌላቸው ጠጉር ነው ልብሳቸው። አበቀለላቸው እግዚአብሔር። አብቆለ ሎቱ ጸጉረ እምርሱ እስከ እግሩ፣ ከእግር እስከ ራሳቸው ድረስ እግዚአብሔር ጸጉር አበቀለላቸው። ጸጉሩ ደግሞ እንደዚህ እንደኛለን ክንድ አንድ ክንድ የሚሆን ነው። እንደዚህ ዘርፈው ያለ ታውት የለ ስላቸው መጣ። አዎ እዩት፣ ይሁት ጸጉሩ ያውቅበታል እግዚአብሔር ያውቅበታል። ለሚገባው ልብስ ተመልከቱ። ጸጉረ ስጋሁ ኮነተ ልብሰተ ይላል። ጸጉሩ ልብስ ሆነው መጎናጸፊያ ሆነው አለበሰ እግዚአብሔር። አይ መታደል መቀደስ! ለልብስ እንዳያስቡ ለምግብ እንዳያስቡ አሟልቶ ሰጠ እና እንዴት እየሄዳለሁ አላቸው። መልአክ ይታዘዝልሃል ቅዱስ ገብርኤል ለአባ ዘመደ ብርሃን ወስዶ እንደሰጠህ አሁን የብርሃን ሰረገላ ያመጣል ይወስዳል አላቸው። ፊታኮ ነበራችሁ ማለት ሁላችሁ ነው በከፊል ሁላችሁ ነበራችሁ? ከነበራችሁ ሰምታችሁታል። እንዳንደግሞ ያልነበራችሁ ካላችሁ ግን የቅዱሳን ቢደገሙም ገድላቸው ጥሩም ነው፣ ታምጣል። መሄዱን ልሂድ ጥሩ ነው ጌታዬ፣ ፈቃድ ተቀብያለሁ። የቤታችን ሀገሯን ማየት እፈልጋለሁ አሉ። ግን ቤተሰቦች አሉኝ አሉ። ቤተሰቦችን ትቼ እንዴት አድርጌ ይዣቸው ልሄድ ነው ወይስ ይቻቸው ልሄድ ነው? እኔን አምነው ከኔ ጋር ተጎራብተው እኔን አባት አድርገው እኔን ዘመድ አድርገው አንተ ደግሞ የሰጠኸኝ የእግርህን ትቢያ ያለ ሰው ይደሩ ብለህ የሰጠኸኝ ስሳ ነብሮች ስሳ አንበሶች አሉና 120 ናቸው። እንዴት አድርጌ ጥያቸው ሄዳለሁ? ከእንግዲህ በኋላ ስጋ እንዳይበሉ አንተ የኔን የእግሬን ትቢያ ያለ ሰው እንዲያድሩ ፈቅደህላቸዋል። ላሰናብታቸው ልበትናቸው ወደ በረሃ ወይስ እንዴት ላድርግ አሉ። የሚመጣው ሰረገላ እነሱንም አውሎ ይዞ ይሄዳል አላቸው። መድኃኒዓለም ቅዱሳን በቅድስናቸው አራዊቱን እንስሳቱን ሁሉ ለክብር ያበቃሉ። እንኳን ሰው ለክብር ያበቃሉ። ለማን በሰው ሁሉ በሰረገላ በቃ ተንጎማለነ እንዴ ነው ምሩ ሁሉ ማንን ስለተጠጋ አድቁን ቸር እንድታገኝ ቸር ተመኝ፣ ከደግ ተወለድ ከቸር ተጠጋ ይባላል። አዎ እኮ ነው። የተቀደሰው የተጠጋ ቅዱስ ነው። ከጻድቁ የተጠጋ ጻድቅ ነው። እሺ ተባሉ፣ መጡ፣
ብዙዎች ገቡ፣ ነብሮች ገቡ። ቅዱስ ገብርኤል አለ ይመራል። ሰረገላ ብርሃኑ መጣ። መንፈስ ቅዱስ ሰራዊቶቻቸውን አስከትለው የስላቸው ላይ ተዋዛቸዋል። አንበሶችና ነብሮች የገብረ መንፈስ ቅዱስ ዘመዶች እኮ ናቸው። አንበሳ ምን አለው? አንበሳ ሊታወቅ በምን ነው? አንበሳ ነው ያልኩኝ፣ ዝሆን አላልኩኝ። በኩንዱ ዝሆን በኩንዱ። አንበሳስ ጋማውን አታውቁትም? አትዩ ጋማውን። እዚህ ላይ ምን አለው? አንበሳ ታይታችሁ አታውቁም? ከነገሩ የጎንደሩ አንበሳ የለ ዛሬ ስንት ዓመቱ ነው? ጎንደር አንበሳ ካጣች ስንት ዓመቱ ነው? 20 28 29 አዎ ያበሳ ነበር። ምስል ንውጥ ነበር የሚያደርገው። ሰዓት ነበረው። ይነጋ ሲል ቀን ላይ እኔ የእሱን የአንበሳው ድምፅ ከቀረ ወዲህ በጣም ክው ብዬ ነው የቀረው። እውነቴን ልንገራችሁ የጎንደር ግርማ አንበሳው ነበረ ሲያገሳ። አሁን የተወለደ ወጣት ይኖራል ሰምቶ የማያውቅ። አንተ ህፃን ያው ገና ስንት ዓመቱ 20 ዓመት የሆነውም ይኖራል አይደል? ጎንደር አንበሳ ነበር አልነበረም? አንተ የሚያውቅ እስቲ ጎንደር አንበሳው ሳይሞት የነበራችሁ እጃችሁን አውጡ። ሁላችሁ አንበሳውን የምታውቁ ኧረ በሙሉ በዚህ አለው በሙሉ አልተወለደም ማለት ነው። እውነት ዛሬ አንድ ትምህርት ተማርኩኝ እኔ ለራሴ። እስቲ እጃችሁን አውጡ የአንበሳውን ድምፅ የሰማችሁ እዚህ ሳገሳ። ውይ ከእናቶችም ጥቂቶች ናቸው፣ ግን እናቶች ይሻላሉ። እንዴት ነው ወጣቶች አልነበራችሁ ማለት? አይ ጉድ! ይኸውላችሁ ብዙ ነገር አጥተናል እኮ ሀገራችን እኮ ብዙ ነገር አጥታለች። እንዴት አንበሳ እንኳን ይኸው የማታውቁ ያሁን የነበረበትን ግን አይታችሁታል አይደል? እዚያ ገሳ እንስትም ነበረች፣ ተባትም ነበረ፣ ነብርም ነበረ። እኔ በእኔ አይቻለሁ፣ ጎንደር ላይ ድምፁንም ሰምቻለሁ፣ አንበሳውንም አይቻለሁ። ስላሴን አመሰግናለሁ እንኳን አየሁት። አዎ የጎንደርን ክብር ስንገልጥ የነበራትን ክብር ጭምር ነው። የአዲስ አበባውን አይታችሁታል ቤተ መንግስት ያለውን አላሁንም ይጎበኛል። የጎንደር እንደዚያ ነበር። አሁንም ይመለሳል ተብሏል። እግዚአብሔር ፈቃዱ ይሁን እና አንበሳው የአቡነ ገብረ መንፈስ ቅዱስ አንበሳ በጠጉር እዚህ ጋማው ላይ ይሁን እንጂ የእሳቸውን ጠጉር ይመስላል፣ ይመሳሰላሉ። እሱም አይፈራቸው እሳቸውም አይፈሩ። ነውሩም እንደሚገርምላቸው እዛው መጡ ወረዱ። ምድረገብ ዝቋላ ጫካው ወዲህ ሁሉ አንበሳ ነብር እንዲህ ሲል ደነገጠ። ያየው ሁሉ እሳቸው ጠጉር አንበሳና ነብር እንዴት ይሆን? ቅውጥ አለች ኢትዮጵያ። ቅውጥ ንጉሱ ቅዱስ ላሊበላ ነበር ያን ጊዜ ጻድቁ። እግዚአብሔር ነግሮታል፣ ወዳጄ ሊመጣ ነው አክብረህ ተቀበልኝ ብሎታል ቅዱስ ላሊበላ። ያ የዝቋላ ገዳም ጫካውን ታውቁታላችሁ፣ ዛሬም አለ ያ ጫካ። ጢሙን አይታችሁታል። ያ ነገሩ መንፈስ እኮ የሚገርማቸው የእሳቸው ብቻ ሳይሆን የሚደንቀኝ ዝቋላና ምድረ ከብድ የወይራው ዛፍና ጥሉን አይታችሁት እንደው ጢሙን አይታችሁታል። ዛሬ አላመጣሁትም፣ አመጣው ነበር አለ ጢሙ ዛፉ ማለት ነው። ልክ እንደሳቸው እንዲህ ተጀርቆ ነጭ ጢም ከሌላ ቦታ ብዙ የለም። በተለይ ዝቋላ ተውት ዛፍ እንዲህ የተንጀረገገ እንደው ነገር መንፈስ ቅዱስ አለኝ። እኔ ብዙ አምጥቻለሁ። እንደውም የታመሙ ሰዎች ይታጠኑታል። ብዙ እየወሰዱ አጋንንትን እያስለፈለፈን የሚያስወጣ አሁን አመጣው ነበረ ብዙ ስላላለኝ አላመጣሁትም። እና የሚገርመኝ ነገር እሳቸው ወጥተው ዝቋላ ሲገቡ ዛፍ ሁሉ ጢም አበቀለ። እንኳን ሰው ዛሬ የምናየው ማለት ነው። ውጣ ምን ያዚያ ሲሄድ ዝቋላ ሲሄድ ጫካውን ስዞረው ነው የምታውቁ ሰዎች ታውቁታላችሁ። በባህሩ ዙሪያ ያለው ጫካ ባህሩ አልማዞች የነበሩበት እንዲሁ ቅድስናቸው
ከሰው አልፎ ተርፎ ለእንጨቱ ሁሉ ይሁን። ነገሩማ እግዚአብሔር ምንድን ነው ያለ? ለሚወዱኝ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ ብሎ የለ? ይሄ እኮ ነው ቃል ኪዳኑ። ዛፍ ሁሉ ምሕረት አገኘ፣ ተቀደሰ፣ ጤናም ሆነ። በረከቱ ስትሄዱ ዝቋላ የእንጨቱን የዛፉን ተንጀርጎ ደግሞ ደሳቸውን ሲመስሉ እኮ ነው። አሁን እንጨት አንዳንድ እንጨት ሽበት ያወጣ አለ በተለያየ ቦታ። እንደዚያ እኮ አይደለም። ያቆ በደንብ እንዲህ ብሎ እንዲህ አጋጅ ታውን ጠጉር ነው የሚመስል። ጠጉር እዚህ ያደርጉ ጠጉር ነው የሚመስል። አይደኝም ጠጉር ጋር ርዝመቱ ንጻቱ። እኔ በጣም ገዳም ስሄድ ከገዳማት የተደረጉትን የቅዱሳንን ገድሎች በዓይኔ እስከሚደክመኝ ነው የምመለከታቸው። እና እዚያ ሲሄድ ያ ነው የሚደንቀኝ። ሰው ብዙ አልገናኝ እንጂ እነዚያን እያየሁ እየገረመኝ፣ ጉሬዛዎች ደግሞ ተመሳሳይ ሆኖላቸው በብዛት ነው ያሉ። ዛፉን እያዩ እነሱ ጉሬዛ ደግሞ ታውቁታላቸው፣ ጳጳስ ነው የሚመስል ነጭ ነው ጠጉሩ። በዚህና በዚህ ነጭ ጠጉር አለው እንዳሁ ነገሩ መንፈስ ቅዱስ። እንዲሁ እዚህ አባ ስትሄዱ እኮ ምድረ ከብድና በኋላ ስትሄዱ አውሬው ሁሉ የገብረ መንፈስ ቅዱስን መልክ የያዘ እኮ ነው። በእውነቱ ልንገራቸው እንጨቱ ዛፍ ሁሉ ሳይተው ነው የሚመስል ሁሉ እና ቅድስናቸው ለእንጨቱ፣ ለዛፉ፣ ለአራዊቱ፣ ለእንስሳቱ ሁሉ ተርፎታል እኮ አለ ሰው ለማለት ነው። ያን በረከት ለሁላችን የሚያሳድሩበት ጸጋቸው በረከታቸው አይለየን። ያው ነገሩ መንፈስ ቅዱስ ያ 200 ዓመት ነው በኢትዮጵያ 262 ዓመት ሲቆዩ 100 ዓመት ባህሩን አይታችሁታል። ያ ባህር ገብተው ነው ቆመው ለኢትዮጵያ ሕዝብ የጸለዩለት። ዛሬ ቢጸልዩልን ባጭሩ የኢትዮጵያ ሕዝብ ጸሎተኛ አባት አለው ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ ሌሎቹም ስላሉ አይዟችሁ አትጨነቁ። በሽታ መጥቷል ተብሎ ዛሬ ሲጨነቅ ነው የዋለ ሰው አይደለም። አትጨነቁ። ምንድን ነው የሚያስጨንቃችሁ? ይሄ አሁን ይህን ስዕል በክብር ለያዘውና ሲቆይ ጥላው ይታያችኋል። ጥላ አለው አይደል? አሁን ጥላው ወደ የት ነው የዞረ? ወደዚህ ነው አይደል? የሚገርማችሁ ነገር እግዚአብሔር አምላክ መድኃኔዓለም ክርስቶስ ለጴጥሮስ ለዮሐንስ የሰጣቸው ቃል ኪዳን ምንድን ነው ያላቸው? በልብሳችሁ ዘርፍ ሕሙማንን ፈውሱ፣ በሽተኞች ይዳኑ፣ እንዳይቀርባቸው በሽታም ይሁን ብሎ ቃል ኪዳን ሰጥቷቸው ነበር። ቅዱስ ጴጥሮስና ቅዱስ ዮሐንስ እያስተማሩ በሐዋርያት ሥራ ምዕራፍ 4 ምዕራፍ 5 ስንመለከት እንዲህ ይላል። ወያመጽእዎሙ ለድውያን በአራታት፣ በሽተኞችን በአልጋ ያመጧቸው ነበረ። ወያነብርዎሙ አምጥተው ይደረድሯቸው ነበር። ከመ ይብጽሖሙ ጽላሎቱ ለጴጥሮስ፣ የጴጥሮስ ጥላ እንዲያርፍባቸው። ተመልከቱ እንግዲህ ጥላ ነው፣ ጥላቸው እንዲያርፍባቸው። ጥላው ባረፈባቸው ጊዜ ይፈወሱ ነበረ ይላል። እንግዲህ የቅዱሳን መጽሐፍ ቅዱስ ላይ ነው ያለ ጥላቸው የለውን ተውት። አሁን እንግዲህ እንደዚህ ጴጥሮስ፣ ቅዱስ ዮሐንስ 12 ሐዋርያት ይመጣሉ። አልፈው ሲሄዱ ተራራ ላይ ይሆኑና ህመምተኛው ተደርድሮ ቆማል። የወደብ የማታን የቋጥ ጥላ ረጅም አይደለ? ዛሬ ተወርዶ የቅዱስ ጴጥሮስ ጥላ ሲያርፍባቸው ብድቅ በሽተኛ የለም እንዳለ በሙሉ ተፈውሶ እያለ ዳር ያስደነግጣለች። የቅዱሳን ጥላቸው ናማ ምንድን እስኪ ይኸውልህ ጥለው ወደሚዞሩበት አዙሮ በሁሉ የቅዱሳን ጥላቸው ጠባቂ ስለሆነ የቅዱስ ጴጥሮስ የቅዱስ ዮሐንስ ውሰደውን ያልኩ እዚያ ለሰው አዙሮ በዚያ በቀኝ ዞን በዚህ አድርገህ ጥላውን በሰዎች ላይ እያሳረፍክ ዞር ረድና በተግባር አትፍሩ። ስዕል ይኑራችሁ፣ በየእጃችሁ በመጽሐፋችሁ ስዕል ይኑራችሁ። እስኪ ጥላው ወደ የት ነው የዞረ? እለፍ ጥላቸውን ነው የምታዩ። ያው ጥላው ይታያችኋል። እንግዲህ መጽሐፍ ቅዱስን በደንብ የምናምን ከሆነና
የቅዱሳንን ፈዋሽነት ምናምን ከሆነ አሁን የመጣው በሽታ ይዘናል አይዘንም? ስለምን? አዎ ማህበራችን የዛሬው ማህበር የምንድን ነው? የቅዱስ ጴጥሮስ የ12ቱ ሐዋርያት የ72ቱ አርድእት የ36ቱ ቅዱሳት አንስት በዚያ ግባች ዙሪያውን ዙሪያ ያልኩ በሰው በሙሉ በዚህም በዚህ በቀኝና በዚህና በዚህ ዙር በቀኝ እዚህ ዙረን በዚያ ምን ዙር አትቸኩል። በዚህ ሁሉ ሁሉ እያሳየ ጥላቸውን ጥለውን እያሳረፍክ አትቸኩል። ምን አስቸኮለ? ረጋ ፈውስ እኮ ነው። ይኸው ጥለው አይጥለው ይበቃቸዋል። ጥለውን እያሳየ መጽሐፍ ቅዱስ እናንብላችሁ ነው ታውቀታላችሁ አይደለ? የጴጥሮስ ጥላ እንዲያርፉባቸው በሽተኞችን እያመጡ ያስተኙ ነበር። አልፎ ሲሄድ ጥላው ሲያርፉባቸው ይፈወሱ ነበር ይላል። ዛሬ ቅዱሳን ጥላቸው የሚፈውስ ከሆነ ያረባ በሽታ ጉንፋን መጣ ብሎ መደናገጥ እንጂ ገና እኮ ነው። ጥሬ ሕዝብ እኮ ነው። ጌታ ገሰጻቸው። ምን አላቸው? በመርከብ ሲሄድ ማዕበል ሞገድ ተነሳና እንዲህ ሲያደርገው ተጨናነቁ። ኧረ ጌታ ተነስ፣ ኧረ አድነን፣ ኧረ አድነን፣ ኧረ ልንሞት ነው አሉት። በማቴዎስ ወንጌል ምዕራፍ 8 ላይ ተጽፏል። ተነሳና ምን አላቸው? ኦ ሕጹፃነ ሃይማኖት፣ እናንተ ሃይማኖት ያነሳችሁ ጎደሎች፣ ምን ያስደነግጣቸዋል? ምን ያስፈራቸዋል? ከእሱ ጋር እያለነ ማዕበል ሞገድ አያጠፋንም ብላችሁ አታምኑም እንዴ? ለምን ነው የምትጠራጠሩ? ብሎ ገሰጾሙ ለነፋሳትኒ ወደ ማዕበለ ባሕርኒ፣ ተነስቶ ማዕበሉንም ነፋሱንም ገሰጸው፣ ጸጥ አለ። ከእሱ ጋር ከእኔ ጋር ሁናችሁ እንዴት እንሞታለን ትላላችሁ ነው ያላቸው። እኛስ ከእሱ ጋር እንሞታለን እንላለን? አይዛብ ይበሉ፣ ያልተጠበቁት አረማውያን ይበሉ ይብሉ፣ የላቸውማ ምክንያት በመንፈስ ቅዱስ የላቸው። በአብ አያምኑ፣ በወልድ አያምኑ፣ መንፈስ ቅዱስ አያምኑ፣ በሐዋርያት አማላጅነት አያምኑ። መጠጊያ እኮ የላቸውም። ልክ ነው። መጠጊያ የሌለው ያላመነ ልክ ነው። ይደንግጥ፣ ይሸበር። እኛ ግን አንሸበርም። ክርስቲያኖች ግን አንሸበርም። የነ ጴጥሮስ ጥላ አለ፣ የሐዋርያት ጥላ አለ፣ የእመቤታችን የድንግል ማርያም ጥላ አለ፣ ቤዛዊተ ኩሉ ዓለም አለች አይደል? እንጃ አንዳንድ ጊዜ በእውነት ብንመዘንና ብንለካ ችግር አለ። ብንመዘን ውስጣችን እኔ እንደውም በሽታው መምጣቱ ደስ ብሎኛል። እውነቱን ልንገራችሁ፣ እንኳን ደስ ያላችሁ። ደስ ያለኝ በጣም እውነት ልንገራችሁ፣ በጣም እስቃለሁ ስሰማ አድርጎ ደስ የሚለኝ። እንዴት በሉ አንደኛ ጉንፋን መሰል በሽታ እንደከባድ ብሎ አለም ትጨነቅ። አባቶቻችን ስንት ገድል አሳልፈው እና ምን አረጋዊ በዘንዶ ላይ ይዘዋል እኮ በዘንዶ ጀርባ ላይ ይሄዱ ከኛ ይበቃል እንዲህ በሽታ እና አሁን ነገር መንፈስ ቅዱስ ከአንበሳ ላይ ነው ይተካ። አሁን ይህ ጉንፋን ከአንበሳ ጋር ይመሳሰለ እንደ አንበሳ ሊመጣማ እንጃ ሰውም አይገኝም። ለጉንፋን የሚያል ተርበተበት እጃዳም እና እንዴት ደስ አለ ብትሉኝ ንቄው ስቄ ደግሞ የችም ነገር አላለ እንደው ቅዱሳን ጊዜ እጅማ ምን ቁም ነገር አላት ፍጠን እያሉ እግዚአብሔር በሽታ ይለምናሉ። ስለሚለምኑ ትዝ አለኝና ምን አላት ደግሞ እንደገና ቶሎ የሚገለው ከሆነ ጥሩ ነው፣ ለንስሐ ሞት ያበቃል። ቶሎ ንስሐ እንድንገባ ያዘጋጃል። መዘጋጃ ይባላል። መዘጋጃ ታውቃላችሁ? ንስሐ ያልበቃው ንስሐ እንዲገባ ደስ አለኝ። ሰባኪ አመጣ እግዚአብሔር። እኛ ብቻ እየለፈለፍን ይምጣ እያንዳንዱ እኛንማ ማን ጉዳይ ይለናል። አሁን ስትሰማ ዋይ ዋይ አዳሚ አጋዥ ነዋ። ንስሐ ግቡ እያለ እኮ ነው አይደል? ተዘጋጅታችሁ የለ ንስሐ ይኸውላችሁ። ታዲያ ደስ አያሰኝም? እኔማ ደስ አለኝ። ስሙን ደስ አለኝ ብዬዋለሁ። እንዲሁ አዎ ስም አወጣሁለት ደስ አለኝ ብዬ። እናንተ ደስ አላችሁ? ስለዚህ አክበሩ ማለት እኔም እንዳክበሩ ብዬ ክርስቲያን
ማንኛውንም አይፈራም። እግዚአብሔር አምላክ ተናግሯል። ለሐዋርያት ብያነ ፈውሱ፣ የታመሙትን አድኑ፣ ሙታነ አንሱ፣ የሞቱትን አንሱ፣ ለለምጽ አንጽሁ፣ ለምጻሞችን አንጹ፣ አጋንንተ አውጡ፣ አጋንንትን አውጡ ያላቸው የዮሐንስ ወንጌል ምዕራፍ 10 ሐዋርያትን እኮ ሲሾማቸው እንዲህ ብሎ ነው የሾማቸው። ስለዚህ የእነዚህ ቅዱሳን የተሰጠው ጸጋና ክብር የሚገለጥበት ነው። አሁን የሚገለጥበት ነው። ለምን በሽታው ሲመጣ እምነቱን ጸበሉ ተቀብተን ስንድን በዚህ ጊዜ ለካ መድኃኒት አለ። ቅዱሳን ያማልዳሉ። ድንግል ማርያም ውዳሴ ማርያም ድገሙ፣ ዳዊት ድገሙ፣ ጸሎት ጸልዩ። የሁሉ ፈዋሽ ስለሆነ እንኳን ልንፈራው በመምጣቱ ግን ብዙም ሰው አይፈጅም። ኢትዮጵያ እንኳን ቀላል ነው፣ ቶሎ ነው የሚመለስ። አጥር አለበትና እንደ ሌላው ሀገር አይደለም። ሌላው ሀገር እኮ መከላከያ አጥር ስለሌለው እንደዚህ ብሎ ሲንሰራፍፍ ማንንም አይፈራ። ማንን ይፈራ? እዚህ እኮ መስዋዕቱ፣ ቁርባኑ፣ ቅዳሴው፣ ሰዓታቱ፣ ማህሌቱ፣ የቅዱሳን ጸሎት፣ የገዳማቱ፣ የአድባራቱ፣ የካህናቱ፣ የመነኮሳቱ፣ የቀሳውስቱ፣ የዲያቆናቱ፣ የሊቃውንቱ፣ የእናንተ የእናቶች፣ የአባቶች፣ የወጣቶች፣ የወንድሞች፣ የእህቶች ጸሎት እኮ አጥር እኮ ነው። እንዴት ብሎ ይመጣል ይመስላችኋል? እና ነካ ነካ አድርጎ አጥር የሌለበት ቤት ሊገባ ይችላል። ካልታጠረ ቤት ሊገባ ይችላል። ከዚህ ላይ ግን ሁላችሁም አጥር ያዙ። እጠሩ ስዋለው ማን ነው? ጸሎት ያዙ። ንሱ ሰይፈ ዘመንፈስ ቅዱስ ላይ ያስታጥቃል ቅዱስ ጳውሎስ በኤፌሶን መልእክቱ ላይ የመንፈስ ቅዱስን ሰይፍ ታጠቁ አላቸው። ሲተረጉም ምን አለው? ዘውቱ ቃል እግዚአብሔር ይሁን አቡነ ዘበሰማያት መድግም ነው። አቡነ ዘበሰማያትን ሰይፍ ብሎታል ቅዱስ ጳውሎስ። የመንፈስ ቅዱስን ሰይፍ ታጠቁ። ስለዚህ አቡነ ዘበሰማያት ከደገማችሁ በሰይፍ መቅጨት ነው። ማንም መሉት ስሙት፣ ማንም በሉት በዚህ እየተነጋል አይቀርምና ከአሁኑ ሰዓት ጀምሮ እናንተም አትፍሩ፣ የሚፈሩትንም አይዟችሁ በሏቸው። ክርስቲያን የሆነ አይጠቃም፣ ያጠቃል እንጂ። ክርስቲያን ያጠቃል እንጂ ይጠቃል አይጠቃም። ኃይል አለው እና አቡነ ገብረ መንፈስ ቅዱስ በኃይላቸው አጋንንትን ቅጥቅጥ አድርገው በሽታውን ሁሉ ቅጥቅጥ አድርገው ገዙ። 100 ዓመት እዚያ ጸለዩ። 100ውን ዓመት ደግሞ እየተዛወሩ እያስተማሩ 260 ዓመት በኢትዮጵያ 300 ዓመት በግብፅ ይህ ሲፈጸም 562 ሲሆን ሞታቸው ደረሰ። መጋቢት 5 ቀን እግዚአብሔር አምላክ ቃል ኪዳኑን ሰጥቶ እምርልሃለሁ መጣ። ያ የቅድሙ የትምህርቱ ርዕስ ምንድን ነበረ? ለሚወዱኝ እስከ ሺህ ትውልድ ምሕረትን አደርጋለሁ አይደለ? ያን ቃል ኪዳን አመጣው አለ አመጣው። መጋቢት 3 ቀን ቃል ኪዳኑ የተነገራቸው ያረፉ ምድረ ከብድ ነው። ምድረ ከብድ ሄዱና አሁን የሚያረፉበት በጣም ድንቅ ነው፣ እጹም ነው። ትልልቅ ዛፎች አሉ። ያስር ቅዱስ ጳውሎስ እንደተናገረው በርሌን ይፈጸምኩ ዕድሜን ጨርሻለሁ፣ ሃይማኖቴን ያቀብኩ ሃይማኖቴን ጠብቄያለሁ። እንከሰ ጽኑዕታን ለጽድቅ ዘያስየን እግዚአብሔር መኮንነ ጽድቅ። እንግዲህ እውነተኛው ፈራጅ እግዚአብሔር የሚሰጠኝ የጽድቅ አክሊል ተዘጋጅቶልኛል። ወጣ ዕድሜ ላይ ርቆ የማርፍበት ዕድሜ ደርሷል እንዳለው ያለኝ 3 ቀን ታመሙ። መጣ መድኃኒዓለም ክርስቶስ ተቀበል ቃል ኪዳንህን አላቸው። የ562 ዓመት የአገልግሎትህን አላቸው። የአገልግሎት ታውቃለች? የአገልግሎት ታውቀ የለ? የአገልግሎት ዋጋህን ና እኛ የአገልግሎት የሚባል ደሞዝ ሲበላ ኖሮ ነው አይደል? እሳቸው ግን ደሞዝ አልበሉም። ምክንያቱም ምግብ አልበሉ፣ ውሃ አልጠጡ፣ ልብስ አልለበሱ። እስቲ አስቡት እናንተ አሁን በምድር ላይ ሰርታችሁ የአገልግሎት ትላላችሁ፣ ግን ደሞዝ በልታችኋል። አገልግሎቱ ተጨማሪ ነው። ያም ነገር መንፈስ ቅዱስ ግን እንደ ሰው ስላልበሉ ስላልጠጡ የ562 ዘመን የአገልግሎት እስቲ አስቡት ስንት ይሆናል? ስንት ይሆናል? ይታመናል? አይታመንም። እግዚአብሔር ብቻ ነው የሚያውቀው። ተቀበላላቸው። ልሰፍርልህ ነው፣ ልመዝንልህ ነው ወዳጄ ገብረ መንፈስ ቅዱስ ዋጋ ልሰጥ ነው አላቸው። እሺ ጌታዬ እንደ ቸርነት
ለቸርነትህ አለ። ገብረ መንፈስ ቅዱስ ወዳጅ አቤት ፈቃድን ፈጽመሃል። ከግብፅ ወደ ኢትዮጵያ ያርስልህ ሂደሃል። የኢትዮጵያ ሰዎች 100 ዘመን ጸልየሃል። ባህር ገብተህ 100 ከየብስ 100 ከባህር ጸልየላቸዋል። አልወጣም ብለህ ራስህን ለሰዎች ቤዛ አድርገህ ሰጥተሃል። ስለዚህ ዛሬ ክብርህን ልሰጥ ነው። በግብፅም እንዲሁ አንበሶች ነብሮችም ወዳጆችን ናቸው። የሰራውን ስራ ሁሉ ዋጋህን ልሰጥ ነው። እሺ ጌታዬ፣ ስለ ንጽህና፣ ስለ ቅድስና፣ ስለ ጾም፣ ስለ ስግደት፣ ስለዚህ ሁሉ ሰጥቻለሁ ብሎ ሰጣቸው። እሺ ጌታዬ፣ ይህንን ተቀብያለሁ። ሌላ ትጨምርልኛለህ? አዎ። ምንድን ነው? አንተ ከሞትክ በኋላ ዝክርህን ለሚዘክሩ፣ በዓልክን ለሚያከብሩ፣ በጸሎትህ ለሚማጸኑ፣ በጽላትህ በስዕልህ ለሚማጸኑ፣ ገድልህን ለሚሰሙ ለሚያሰሙ ቃል ኪዳን ልሰጥ ነው አላቸው። እሺ ጌታዬ፣ እንደ ቸርነት ዘጠዋ ስመከ ስምህን የጠራ አላቸው። መጀመሪያ አዩ ስሙን ጥሩ አንድ ጊዜ አይደለም በስነ ስርዓት እንጂ አቡነ ገብረ መንፈስ ቅዱስ አቡነ ገብረ መንፈስ ቅዱስ አቡነ ገብረ መንፈስ ቅዱስ እንዲህ ብሎ ስምህን የጠራውን እምርልሃለሁ አላቸው። ተመልከት፣ ተቀበሉ። እንግዲህ ያው ስም በመጥራት ለእመቤታችን የሰጣት ነው። ዝጽዋ ስጠቂ ስምሽን የጠራ ደግሞ የቤታችን እንጥረው ይስቷል። እግዝእትነ ድንግል ማርያም እግዝእትነ ድንግል ማርያም እግዝእትነ ድንግል ማርያም የእሷን ስምሽን የጠራውን እምርልሻለሁ ስላላት ነው። አጃይነን የቅዱሳን ስም በመጥራት የሚድን ሕዝብ በበሽታ ይደናገጣል። የእግዚአብሔር ቃል እኮ ነው። የመጀመሪያው ስምህን የጠራ ይችላል ይቻል ይላል። እንግዲህ ስማቸውን ጠርተናል፣ በቃ ጠምረናል። ደስ ይበላችሁ። የኔ አይደለም የራሱ ነው። ልዑል እግዚአብሔር ስሙ የተመሰገነ ይሁን። አንደኛ ስምህን የጠራ እምርልሃለሁ ነው። ለዚህ እኮ ነው መናፍቃን የቅዱሳንን ስምና የእመቤታችን ስም የማይጠሩ ሰይጣን አውቆ እንደለማሩ አፋቸውን ዘግቶባቸው እኮ አያችሁ። ስምህን የጠራውን እምራለሁ ስላለ ማርያም ስትባል ኧረ ስሟን አትጥሩብኝ፣ ቅዱስ ሚካኤል ኧረ ስሙን አታንሱ፣ ቅዱስ ጊዮርጊስ ይህ ቃል ኪዳን ስላለ እኮ ነው። እና በዚህ ብቻ እንደምንማር ተስፋ አለን። ስማቸውን ጥሩ። ሁልጊዜ የቅዱሳን ጸሎት ጸልዩ። የጸሎት መጽሐፍ ያላችሁ የጸሎት መጽሐፋችሁን ጸልዩ። የሌላችሁ ምን ብላችሁ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ጊዮርጊስ ሰማዕታትን፣ ቅዱስ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ እግዝእትነ ማርያም ወላዲተ አምላክ በቃ ይህንን ከጠራችሁ ስምህን የጠራውን እምርልሃለሁ ስላላችሁ እንማራለን። ቀላል ጸሎት ይከብዳል፣ ግን ይዘነዋል። ስማቸውን የጻድቃን የሰማዕታትን ያዙ፣ የመላእክትን ያዙ። በቃ ይህን ከያዝነ እንማራለን። አንደኛው ይሄ ነው። ሁለተኛው ዘጸዋ ስመከ አይደለ ወዘገብረ ተስካረከ ዝክርህን የዘከረውን አያችሁ። ሁለተኛው ደግሞ ዝክርህን የዘከረውን ዝክር መዘከር ምንድን ነው? ምጽዋት መስጠት። ስለ አቡነ ገብረ መንፈስ ቅዱስ ብሎ የቻለውን መስጠት፣ ቀዝቃዛ ውሃ በጻድቃን ስም መስጠት እንደሚያስፍር ጌታችን በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ተናግሯል። ዛስቴ ለአሐዱ እምእሉ ንዑሳን ጽዋ ማይ ቆሪድ በስመ ረድኤ አማን ለክሙ እያሃጉላ ስቦ በደቀ መዝሙር ስም በጻድቁ ስም በነቢዩ ስም ቀዝቃዛ ውሃ የሰጠ ዋጋውን ያገኛል ብሎ የለም። ይህንን ለእሳቸው ደገመላቸው። ዝክርን የዘከረ በዓልህን ደግሞ ሶስተኛው በዓልህን ያከበረ። አሁን ዛሬ በዓላቸውን እያከበርን ነው። ዝክራቸውን ተዘክሯል። ሽምብራ መጥቷል፣ ዳቢ መጥቷል። በየወሩ የሚያመጡልን ዳቢ አሉ። በየወሩ ያለ ማቋረጥ እግዚአብሔር ይስጣቸው፣ እግዚአብሔር ይስጥልን በሏቸው። ጻድቁ በረከታቸውን ያሳድሩባቸው በሏቸው። ዛሬ ደግሞ በትልቁ ግን ሽምብራ መጥቶ ተሰጥቷል። ሁላችሁ ደርሷል አይደል? ይህ ቃል ኪዳን የት ይገኛል?
የእግዚአብሔር ቃል ነው፣ የመድኃኔዓለም ቃል ነው። ዝክርን የዘከረውን ምሬልሃል፣ በዓልን ያከበረውን ምሬልሃል። እስከ ስንት ትውልድ ወጣ የመጽሐፍ ቅዱሱ ቃል ምሬልሃለሁ እስከ 15 ትውልድ ድረስ ብሏቸዋል። እዚያ በኋላ አረፉ። ይህ ቃል ኪዳን 3 ቀን ከመጋቢት 3 እስከ 5 ቅዳሜ አረፉ። ቅዳሜ ሌሊት እሑድ አረፉ። እግዚአብሔር መላእክትን ይዞ ወረደ። እመቤታችን ወረደች። ብርሃን ሆነ ምድረ ከብት በሙሉ። እዚያ በኋላ ነፍሳቸው ከስጋቸው ሲለይ የሰማይ መላእክት በሙሉ እንዳለ ወረዱ። ቅዱሳን በየቦታው መጡ በሰረገላ ብርሃን እየተጫኑ። መቃብራቸው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሊቃነ መላእክት፣ ሰራዊተ መላእክት ታዘዙ። ስጋውን ይዛችሁ ኢየሩሳሌም ወስዳችሁ ቅበሩት አለ መድኃኔዓለም። ግማሾቹ መላእክት ደግሞ ነፍሱን ወስዳችሁ ኢየሩሳሌም ሰማያዊት አግቡ ተባሉ። መጋቢት 5 ቀን መላእክት ወስደው ስጋቸውን ጎልጎታ ቀበሩ። እኩሎቹ መላእክት ነፍሳቸውን ወስደው የታገቡ ኢየሩሳሌም ሰማያዊት፣ ኢየሩሳሌም ምድራዊት ለስጋቸው፣ ኢየሩሳሌም ሰማያዊት ለነፍሳቸው። ይህ ነው እንግዲህ ትልቁ ክብር። የሚገርም ነው በጣም። ሌሎቹ ቅዱሳን ለየት ያለ አለ። ዛሬ ኢየሩሳሌም የጌታ መቃብር ጎልጎታ እንደዚህ ነው። ዋሻው ውስጥ ነው። ሲያልፍ ብሎ አቡነ ገብረ መንፈስ ቅዱስ ዋሻው መቃብራቸው አለ። እኔ እጃቸው በጣም 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 አዝኜ አልቅሼም በረከታቸውን አግኝቼ ነው የመጣው ኢየሩሳሌም። መቃብራቸው አቡነ ገብረ መንፈስ ቅዱስ ከጌታ መቃብር አጠገብ ነው ያለ መቃብራቸው። ከዋሻው ወስዶ ከዚያ ነው ያስቀመጣቸው። ገባቸዋል አይደል? አዎ 562 ዓመት አገልግሎት። የአገልግሎት ዋጋ አይደል? የአገልግሎት ዋጋ እኮ ነው። ስጋቸው ምድራዊት ኢየሩሳሌም፣ ነፍሳቸው ሰማያዊት ኢየሩሳሌም። ሁለቱንም ኢየሩሳሌሞችን ወረሱ አቡነ ገብረ መንፈስ ቅዱስ። ለእኛም አማላጅነታቸውን ተውልን ሄዱ። ስለዚህ እግዚአብሔር ለሚወዱኝ እስከ ሺህ ትውልድ ድረስ እምርልሃለሁ ያለውን ቃል ኪዳን ሰጥቷቸዋልና የሌሎችም ቅዱሳን በረከት ከሁላችን ጋር ይደርብን። ጻድቁ የአቡነ ገብረ መንፈስ ቅዱስ በረከት ከሁላችን ጋር ይሁን፣ ከሀገራችን ኢትዮጵያ ጋር ይሁን። ኢትዮጵያን ይጠብቅልን፣ ሀገራችን ሰላም ያድርግልን፣ ሕዝቦቿን ይጠብቅ። የጻድቁ አማላጅነት ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። መድኃኔዓለም በቸርነቱ ይጎብኘን። እመቤታችን ቅድስት ድንግል ማርያም አማላጃችን ቅድስተ ቅዱሳን ስትባል ከቅዱሳን የከበረች ማለት ነው። ቅድስተ ቅዱሳን እነሱ የሚጠሩባታል። እሷ ቅድስት ተብላ እነሱ ቅዱሳን ስለሚባሉ ቅድስተ ቅዱሳን ማለት ነው። ከቅዱሳን ሁሉ የከበረች አንድም ቅዱሳን በእሷ የከበሩ ቅድስና የተረፋቸው ማለት ነው። ቅድስተ ቅዱሳን ማለት በእመቤታችን ቅድስና የተቀደሱ ማለት ነው እና ቅድስተ ቅዱሳን ድንግል ማርያም በረድኤታ አትለየን። ሰዓተ ማዕቱን የባረከ አምላክ ማዕቱን ሰርኩን ይባርክልን። ወስብሐት ለእግዚአብሔር። ይቆየን። የዛሬ ወር በሰላም ያደርሰን። ሰሙነ ሕማማቱ ያደርሰን። እግዚአብሔር ሰላም ያውለን። ይቆየን። በመምህራችን ላይ አብሮ ያስተማረን የመከረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ በሚል ርዕስ የራቀውን አቅርበው የረቀቀውን አጉልተው ላስተማሩን ለክቡር የኔታ ሊቀ ሊቃውንት ዕዝራ አዲስ እግዚአብሔር አምላካችን የአገልግሎት ዘመናቸውን ያርዝምልን። ለአባቶቻችን ለቅዱሳን ሐዋርያት የሰጠውን በረከት ያድልልን።